ሃይ ጋይስ እንዴት ናችሁ? ሁላችሁም ሰላም ናችሁ? ዛሬ ስኮላርሺፕ ላይ ማወቅ ያሉብን ነገሮች ብዬ ያው እኔም ስኮላርሺፖችን አፕላይ እያደረኩኝ ስለሆነ አብረን ፕሮግረሳችንን አብረን እንድናስኬድ ስለፈለግኩኝ የመጣሁበትን ስቴጆች አንዳንድ ነገሮችን ሼር አደርጋችኋለሁ። እንደውም ከስኮላርሺፕ ጋር ተያይዞ ያሉ ነገሮችን በሰፊ ኢንቨስቲጌት ስላደረኳቸው በአጭር ቪዲዮ አጠቃልዬ የደረስኩበትን ጆርኒ ለእናንተ ሼር ማድረግ ስለምፈልግ ይህን ቪዲዮ አዘጋጅቻለሁ ማለት ነው። ስለዚህ ስኮላርሺፕ ጄኔራል የሆኑ ነገሮችን ስለ ስኮላርሺፕ ማወቅ ያሉብን ነገሮች ወደፊት ደግሞ አሻሽለን እነዛን ስኮላርሺፖች ዊን ማድረግ እስክንችል ድረስ ማድረግ ያሉብንን ነገሮች አብረን የምናየው ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ሆኑ። መጀመሪያ እጅግ ጠቃሚ ነው ብዬ የማስበው ቲፕ ዩዝ ኮመን አፕ ዌብሳይት ነው። ኮመን አፕ ዌብሳይት የሚባል አለ። ጉግል ወይም ክሮም ላይ ገብታችሁ ሰርች በማድረግ የሙሉ ዓለም ላይ የሚገኙ ስኮላርሺፕ የሚሰጡ ዩኒቨርሲቲዎችን፣ ኮሌጆችን ከነ ሀገራቱ ያስቀምጥላቸዋል። ከዛ በኋላ እነሱ ውስጥ በመግባት አፕላይ ማድረግ ነው እና ኮመን አፕም አስፈላጊነት ዋናው ነገር ኮመን ነው። ልክ በአንድ አፕሊኬሽን ሌተር ብዙ ዩኒቨርሲቲዎችን በአንዴ መላክ ትችላላችሁ። ስለዚህ ስኮላርሺፕ ደግሞ ቻንሳችንን ለማስፋት ሰቨራል የሆኑ ዩኒቨርሲቲዎችን አፕላይ ማድረግ ስላለብን ለዛ ኮመን አፕ የሚባለው ዌብሳይት ይጠቅመናል። ስለዚህ ኮመን አፕ ዌብሳይት ላይ በመግባት በአንድ ጊዜ ለብዙ ዩኒቨርሲቲዎች አፕሊኬሽን ሌተር ማስገባት ይቻላል ማለት ነው እና አብዛኞቹም ስኮላርሺፕ የሚያገኙ ልጆች የሚጠቀሙበት ዌብሳይት የኮመን አፕ የሚባለው ዌብሳይት ነው። ከዛ ሁለተኛ ላይ ሉክ ፎር ፉሊ ፈንድድ ስኮላርሺፕ። ስለዚህ ሉኪንግ ፎር ፉሊ ፈንድድ ስኮላርሺፕ ነው የሁለተኛው ቲፕ ማለት ነው። ምክንያቱም ስኮላርሺፖች ላይክ የተለያየ ሃፍ ፔመንት የሚያስፈልጋቸው አሉ፣ ፍላይትን ከቨር የማያደርጉልን አሉ። በኢትዮጵያውያን ደግሞ በአብዛኞቻችን አቅም ይሄ ሁሉ ፊዎች የሚከፈሉት በዶላር ስለሆነ በዶላር መክፈል አቅማችን ላይፈቅድ ይችላል እና ልክ የእነሱ ትንሹ ዶላር በእኛ ሲመነዘር በጣም ብዙ ነው የሚሆነው። ስለዚህ ሁል ጊዜም ቢሆን ለፉሊ ፈንድድ ስኮላርሺፕ ቅድሚያ መስጠት ቢኮዝ አሉ አቬለብል ናቸው። ብዙ ፉሊ ፈንድድ ስኮላርሺፕ ያገኙ ልጆች ስላሉ ለእነዚህ ፕራዮሪቲ መስጠት ያስፈልጋል እና 70% እንሸፍናለን 80% እንሸፍናለን የሚሉትን ፕራዮሪታይዝ አለማድረግ በተቻለ አቅም ማለት ነው። ወጪው ሊበዛብን ስለሚችል ኦልዌይስ ሉኪንግ ፎር ፉሊ ፈንድድ ስኮላርሺፕስ በጣም ጠቃሚ ቲፕ ነው ማለት ነው። ሶስተኛ ላይ የምናየው ቼክ ዩር ኢሜይል ነው። ሶስተኛው ቲፕ ማለት ነው። ምክንያቱም ኢሜይላችንን ቼክ የማናደርግ ከሆነ በየጊዜው እነዚህ ዩኒቨርሲቲዎች አንድ አፕላይ ካደረግን በኋላ በኢሜይል ነው የሚያናግሩን ኮንታክት የሚያደርጉን እና ኢሜይላችንን ሬጉላር እየገባን አፕዴታቸውን እያየን ከዛ በኋላ የሚያስፈልጉትን ዶክመንቶች አፕሎድ ካላደረግንላቸው ፕሮሰሳችን መንገድ ላይ ሊቀር ይችላል ማለት ነው። ስለዚህ እስከ መጨረሻው ግብ ለማድረስ ከፈለግን ይሄ በጣም ቦሪንግ ቢሆንም ፕሮሰሱ በጣም ቦሪንግ ነው። ኢሜይል በየጊዜው ይልካሉ፣ ይሄን ዶክመንት አስገባ ይላሉ። ግን ያንን ችሎ ያንን ፕሮሰስ ተቋቁሞ ያው ፋይናል ጎላችን ያንን ስኮላርሺፕ ዊን ማድረግ እስከሆነ ድረስ ኢሜይላችንን በየጊዜው እየገባን የሚልኩልን ሜሴጅ ቶሎ ቶሎ መመለስ ይኖርብናል። የሚያስፈልጉ ዶክመንቶችም ካሉ ቶሎ ልንልክላቸው ይገባል ማለት ነው። ስለዚህ ቼኪንግ ዩር ኢሜይል ዋናው ስኮላርሺፕ ላይ ቦሪንግ እና በጣም ግን ቦሪንግ ሆኖ በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱ ነው። አራተኛው ኤአይ ካን ሄልፕ ዩ ነው። ምክንያቱም ብዙ የሆኑ ሪኮሜንዴሽን ሌተሮችን ልንጽፍ ስለምንችል ብዙ ስቴትመንት ኦፍ ፐርፐዝ የሚባሉ አፕሊኬሽኖችን መጻፍ ስለምንችል ዩዝ ኦፍ ኤአይ በጣም ኔሴሰሪ ነው። ምክንያቱም ኤአይ በጣም አሁን ላይ እንግዲህ እያንዳንዱ የሚሰጡንን ነገር ላንጽፍ እንችላለን። ግን ኤአይን አይዲያዎችን እንዲሰጠን የተለያዩ እነሱ ሊፈልጉት የሚችሉትን ነገር አንደርስታንድ አድርጎ የሆኑ ቲፖችን እንዲሰጠን ማድረግ እንችላለን። ግን ይህንን ስላችሁ በኤአይ ኮፒ ፔስት ማድረግ አይደለም። ምክንያቱም ብዙ አፕሊኬሽን ሌተሮች ይደርሳቸዋል፣ እነሱ ብዙ ሞቲቬሽን ሌተሮች ይደርሳቸዋል እና ከነዛ ሞቲቬሽን ሌተሮች ውስጥ ከነዛ አፕሊኬሽን ሌተሮች ውስጥ እነሱ የኛ ኦሪጂናል ክሬቲቪቲ ያለበትን ነው መርጠው እድሉን የሚሰጡን። ስለዚህ አብዛኛው ሰው ኤአይ
ኤአይን እንዲሁ ኮፒ ፔስት እያደረገ ስለሚጠቀም እኛ ደግሞ ኤአይን አይዲያ እንዲሰጠን ብቻ አድርገን ግን የራሳችን ስቶሪ ቴሊንግ መጠቀም በጣም አስፈላጊ ነገር። ስቶሪ ቴሊንጋችን ውብ ሆኖ መቅረብ አለበት። እንደዛ ሲሆን የሚያነቡ ሰዎች ቶሎ ካቺንግ የሆነ ስቶሪ ካገኙ ያንን ስኮላርሺፕ ሊሰጡን ይችላሉ ማለት። ስለዚህ ኤአይን እንደ ሰፖርቲቭ የሆነ ቱል ተጠቅመን ከዛ በኋላ የራሳችን ስቶሪ ቴሊንግ ጨምረን መጻፍ ይኖርብናል ማለት ነው። 5ኛው ቲፕ ዶን ጎ ቱ ኤጀንሲስ የሚል ነው። ምክንያቱም ኤጀንሲዎች አሁን ላይ ታይማችንን ገንዘባችንን እየበሉ ያሉ ኤጀንሲ የሚባሉ ናቸው። ምክንያቱም በመሀል ብሮከር ይሆናሉ። ከዛ በኋላ ኢቨን ስቱደንት ቪዛውን ስናገኝ አይደለም ምን ከፍላቸው ላይ የሆነ አክሰፕታንስ የሚባል አለ። ያ አክሰፕታንሱ ሲመጣልን ነው። ያ አክሰፕታንስ ማለት እንግዲህ ማለፋችን ራሱ አልተረጋገጠም እና ያ አክሰፕታንስ ሌተር ሲመጣልን ነው ገንዘብ እንድከፍልላቸው የሚያደርጉት። ስለዚህ ጋረንቲ አይደሉም። ገንዘባችንን በመሀል ልንበላ እንችላለን እና የሚጠይቁት ገንዘብ ደግሞ በጣም ትልቅ ነው። ስለዚህ በራሳችን ያለምንም ብሮከር ልክ እንደ ፓስፖርት ማለት ነው። ፓስፖርት እንደ ብሮከር ሆነው የሚጫወቱ ሰዎች አሉ መሀል ላይ ፓስፖርት ለማዘዝ ማለት ነው። በጣም ሲምፕል የሆነ ነገር ሁላችን በስልካችን ማዘዝ የምንችለውን ነገር ተጨማሪ ኮሚሽን የሚጠይቁን ሰዎች አሉ። ልክ እንደዛው ኤጀንሲዎች አሉ። ስኮላርሺፕ እናነጋገርላቸዋለን እናስገኝላቸዋለን ብለው በመሀል የሚገቡ ብሮከሮች ስላሉ ለእነሱ ገንዘብ ከማውጣት ይልቅ እኛ ዳይሬክትሊ ነው አፕላይ ማድረግ ያለብን ማለት ነው። አፕላይ የምናደርግበትም ኮመን አፕ ዌብሳይት እንደሆነ ነግሬያቸዋል። 6ኛው ኢት ዊል ቢ ኢዚየር ፎር ማስተርስ ነው። በባችለር ዲግሪ ላይ አሁን አንደር ግራጁዌት ዲግሪ ላይ በጣም ከባድ ሊሆን ይችላል። ስፔሻሊ ደግሞ የሆነ ዩኒቨርሲቲ ውስጥ ገብተን አንደር ግራጁዌት ዲግሪያችን እየተማርን ካለን ከዛ በኋላ ደግሞ እንደገና ስታርት ኦቨር አድርገን በአንደር ግራጁዌት ዲግሪ ስኮላርሺፕ ለማግኘት የምንፈልግ ሰዎች ቻሌንጁ በጣም ብዙ ነው። ምክንያቱም አንደኛ እስካሁን የተማርንበትን ዲግሪ ሉዝ ልናደርግ እንችላለን። በዜሮ ተባዝቶ ነው እንደ አዲስ ገና ፍሬሽማን ሆነን የምንጀምረው ማለት ነው። ስለዚህ ለአብዛኞቹ ዩኒቨርሲቲ ገብተው በጥሩ ዲፓርትመንት በሚፈልጉት ዲፓርትመንት እየተማሩ ያሉ በሚፈልጉት ዩኒቨርሲቲ ደርሷቸው ኢትዮጵያ ውስጥ እየተማሩ ላሉ ልጆች ዲግሪያቸውን ጨርሰው ከዛም በኋላ ማስተርስ ላይ በደንብ ሬዲዮ ነው ያኔ ስኮላርሺፕ ቢያመለክቱ አሪፍ ነው። ምክንያቱም ማስተርስ ላይ ኢዚየር ነው። ብዙ ዩኒቨርሲቲዎች አቬለብል ናቸው። ማስተርስ እና ፒኤችዲ የሚሰጡ ዩኒቨርሲቲዎች በጣም ብዙ ናቸው። አንደር ግራጁዌት የሚሰጡት ግን የተወሰኑ ናቸው። ስለዚህ እድላችን የሰፋ ይሆናል ለማስተርስ እንደገና ምንም አመሳና ባክም ማለት ነው። ዲግሪያችንን እዚሁ እንጨርሳለን። ከዛ ማስተርስ ላይ ሌላ ቦታ እንቀጥላለን። ሜቢ የተማርነው ዲግሪ አውትዴትድ ከሆነ ካርኩለሙ ላይቀበሉት ይችላሉ። እንደገና በዲግሪ ሊያስጀምሩን ይችላሉ እንጂ የሆነ የምንተማመንበት ዲፓርትመንት ግን ከሆነ እዚሁ ጨርሶ ለማስተርስ ውጪ ሄዶ መማር አሪፍ ነው። ወደፊትም ደግሞ ውጭ ሀገር ነው መኖር የምፈልገው ውጭ ሀገር ነው ተቀጥሬ መስራት የምፈልገው የሚል ሰውም ጀስት ዲግሪውን እዚህ ጨርሶ ማስተርሱን ሄዶም ቢማር የ2 ዓመት የ3 ዓመት ትምህርት ነው ማስተር። ስለዚህ ከዛ በኋላ ወዲያው እዛ ስራ አግኝቶ በዶላር እየተከፈለው መስራት ይችላል ማለት ነው። ስለዚህ ማስተርስ ላይ ኢዚ እንደሆነ እንድትረዱ ፈልጌ ነው። 7ኛ ቼክ ዘ ካርኩለም ነው። ምክንያቱም አብዛኞቹ ተማሪዎች አሁን ቱርኪዬ ቡርስላር የሚባል ዩኒቨርሲቲ አለ። እነዚህ አሁን ቱርኪዬ ቡርስላር የሚባል ዩኒቨርሲቲ በርካታ ኢትዮጵያውያን ተማሪዎችን በዲግሪ ይቀበላል። ከዛ በኋላ ግን እነዚህ ተማሪዎች ሄደው የቱርከኛ ቋንቋ ላይ ይቸገራሉ። በትምህርታቸው ጥሩ ፐርፎርም እያደረጉ ሳለ ቋንቋውን ባለማወቃቸው ብቻ ግሬዳቸው እየወረደ ለብዙ ዲፕሬሽን የተዳረጉ ልጆች አሉ። ስለዚህ የምንገባበት ዩኒቨርሲቲ መጀመሪያ ጀስት ኢትዮጵያን ለቆ መውጣት ብቻ አይደለም ጎሉ መሆን ያለበት። ያ ዩኒቨርሲቲ የምፈልገውን ዲግሪ ይሰጣል ወይ? ካርኩለሙ ምን ይመስላል? በእንግሊዝኛ ነው የሚያስተምሩት ወይስ አሁን የአረብ ሀገራት ብንሄድ ካርኩለሙ በአረቢክ ነው የሚሆነው እና ቻሌንጅ ሊያደርገን ይችላል አንዳንድ ልጆችም ማለት ነው። ስለዚህ ከኔ ጋር ይሄዳል ወይ? ካልቸሩ ከኔ ጋር ይሄዳል ወይ?
እዛ ዩኒቨርሲቲ የሚገኝበት ከተማ ዌዘሩ ከኔ ጋር ይሄዳሉ። እነዚህ ሁሉ ነገሮች ፋክተር ናቸው፣ ትልቅ ፋክተር ስለሆኑ እነዚህን ኮንሲደር ማድረግ ያስፈልጋል። ስለዚህ ዩኒቨርሲቲ የሚሰጣቸውን ዲግሪዎች፣ ካርኩለሞች፣ ስንት ዓመት እንደሚፈጅ፣ ተጨማሪ የስራ እድል ያመቻቻሉ አያመችም፣ የት ሀገር ነው የሚገኘው፣ ፊውቸር ኬሪየር ላይ አሪፍ ነው ወይስ አይደለም የሚለውን በደንብ አድርገን ቼክ ካረግን በኋላ ነው አፕላይ ማድረግ ያለብን እንጂ ዝም ብሎ የሆነ አብሮድ ዩኒቨርሲቲ ውጭ ሀገር ያለ ዩኒቨርሲቲ ስላለ ብቻ አፕላይ ማድረግ የለብንም ለማለት ነው። 8ኛ ሉክ ፎር ኤ ሜንተር ነው። ሜንተር ያስፈልገናል። ምክንያቱም ኢቭን ማለት ነው እዚህ ሀገር ውስጥ ከአንድ ቢሮ ወደ ሌላ ቢሮ ስንሄድ የምናየው መከራ ታውቃላችሁ ሁላችሁም ማለት ነው። ላይክ የሚያስተናግዱበት መንገድ ከኦፊስ ወደ ኦፊስ ትንሽ ጉዳይ ከሆነ ኢቭን ክሊራንስ ዩኒቨርሲቲ ውስጥ እንዲሰጡን ለማድረግ የምናየውን መከራ ታውቁታላችሁ ሁላችሁም የዩኒቨርሲቲ ተማሪዎች። ስለዚህ የዚህ ኢትዮጵያ ውስጥ የምናደርገው ነገር እንደዚህ ከተወሳሰበ ደግሞ ከኢትዮጵያ ወደ ውጭ ሀገር ለመውጣት የሚኖረው ፕሮሰስ ከባድ እንደሚሆን መገመት ይቻላል። እና ሜንተር ያስፈልገናል። ጀስት ከኛ በፊት እኛ የምንፈልገውን ዩኒቨርሲቲ ያገኘ ሰው ከየትም ቢሆን አሳዶ ስልኩን ተቀብሎ ወይም ደግሞ በቴሌግራም በምን ቼክ ማድረግ ያን ሰውዬ መጠየቅ ያስፈልጋል ማለት ነው እያንዳንዱን ፕሮሰሱ። ስለዚህ ፕሮሰስ የሚያቀሉልን ሜንተሮች ያስፈልጉናል። አብዛኛው የሆነ ወደ አንድ መንገድ መሄድ ከፈለግ የሚመለሰውን ሰው ጠይቅ ይባላል። ስለዚህ ከኛ በፊት እኛ የምንፈልገውን ስኮላርሺፕ እድል ያገኙ ተማሪዎች ካሉ እነሱም በየትኛው በአካልም ሊሆን ይችላል፣ በስልክ ሊሆን ይችላል፣ በኢንተርኔት ማናገር በቃ የእነሱ ሰዎች ፕሮሰሳችንን ያቀሉልናል። እና ምክንያቱም የሆነ ስኮላርሺፕ አፕሊኬሽን ፕሮሰሱ በጣም ከባድ ነው። እዛ ትምህርት ሚኒስቴር ሂዱ ትባላላችሁ፣ ከዛ በኋላ ኢንተርቪው አድርጉ ትባላላችሁ፣ ይሄን ዶክመንት አንጡ ትባላላችሁ። ከባድ ነው የሚሆነው። ስለዚህ ሜንተር ያስፈልጋል። ስራ የሚያቀል ፕሮሰሳችንን የሚያቀልልን ሜንተር ያስፈልገናል። 9ኛ ኤክስትራ ካሪኩላር አክቲቪቲስ ናቸው። እነዚህ ስኮላርሺፕ እድል ላይ ላይክ ግሬዳችንን ሃይ ማድረግ የዩኒቨርሲቲ ተማሪ ከሆነ ለማስተርስ አፕላይ የምናደረግ ከሆነ አንደርግራድ ላይ ያለንን ጂፒኤ ሜንቴን ማድረግ አለብን። ኤክሰለንት ጂፒኤ ሜንቴን ማድረግ አለብን እስከ መጨረሻው ዓመት ድረስ ማለት ነው። ቢካዝ ስኮላርሺፕ ኮምፒቲሽን አለ። የትምህርት የአካዳሚክ ፐርፎርማንሳችን ያዩታል። ግን የአካዳሚክ ፐርፎርማንሳችን ብቻ በቂ አይደለም። ኤክስትራ ካሪኩላር አክቲቪቲስ በጣም ወሳኝ ናቸው። የተለያዩ ቮለንተሪንግ ላይ የምንሰራው ከሆነ የተለያዩ ሰርተፊኬቶችን ኮሚኒቲ ፓርቲሲፔሽን ላይ ያገኘን ከሆነ እነሱ ሰርተፊኬቶች በተቻለ አቅም ኮሌክት ማድረግ አስፈላጊ ነው። ምክንያቱም ልክ እንደ አካዳሚክ ፐርፎርማንሳችንን እንደሚያዩት ሁሉ ኤክስትራ ካሪኩላር አክቲቪቲስ ኮሚኒቲ ፓርቲሲፔሽናችንን ቮለንቲር ነን ወይስ አይደለንም የሚሉትን ያያሉ፣ ቼክ ያደርጋሉ። ስለዚህ በእነዚህ በቮለንተሪዝም ያገኘናቸውን ሰርተፊኬቶች በደንብ ሬዲ አድርጎ ማዘጋጀት አስፈላጊ ነው ማለት ነው። የአካዳሚውንም እንዳትረሱት፣ አካዳሚክ ፐርፎርማንሳችን ወሳኝ ነው። ለዲግሪ ከሆነ የኢንትራንስ ሪዛልታችን ይታያል። ለማስተርስ ከሆነ ደግሞ የዩኒቨርሲቲ ሲጂፒያችን ይታያል። ስለዚህ እሱ ላይ ፎከስ ማድረግ ያስፈልጋል። እና 10ኛ ላይ የምነግራችሁ ቲፕ ሜንቴን ኤጉድ ግሬድ የሚለውን ነው። ምክንያቱም ግሬዳችንን ሜንቴን ማድረግ አለብን። በቃ ኤክስትራ ካሪኩላር አክቲቪቲ ብቻ ሳይሆን ነጥባችን፣ ሪዛልታችን ፊት መሆን አለበት። ኮምፒቲሽን እስከሆነ ድረስ ከሌሎች ተማሪዎች ተሽለ የምንገኝበት አንዱ አካዳሚክ ፐርፎርማንሳችን ሊሆን ይገባል። ስለዚህ ለአካዳሚክ ፐርፎርማንሳችን ፎከስ ማድረግ ይኖርብናል። 11ኛ ላይ የምናየው ነገር ኢንግሊሽ ፕሮፊሸንሲ ነው። ስኮላርሺፖችን ዊል ለማድረግ ኢንግሊሽ ፕሮፊሸንሲ አስፈላጊ ነው እና ኢንግሊሽ ፕሮፊሸንሳችን ደግሞ ላይክ ሁሉም ዩኒቨርሲቲዎች የሆነ 2 አይነት ቴስቶች አሉ። IELTS እና ቶፍል የሚባሉ ማለት ነው። እነዚህ ፔር ናቸው። ብዙ ጊዜ IELTS እና ቶፍል የሚባሉ ፔር ናቸው። ዋጋቸው 20,000 ምናምን አካባቢ ነው። 20,000 ከዛም ሊበልጥ ይችላል። እና
እንግሊሽ ፕሮፊሸንሲያችን ላይክ ኢንተርቪው ላይ ብቻ ጀጅ የሚያደርጉን አሉ። አንዳንድ ዩኒቨርሲቲና ኮሌጆች እንግሊሽ ፕሮፊሸንሲያችንን ለመለካት ኢንተርቪው ላይ ብቻ ሊመዝኑን ይችላሉ። አንዳንዶቹ ግን አይኤልቲኤስ እና ቶፍል ማስረጃ ሊጠይቁ ይችላሉ። ስለዚህ እኛው ማድረግ ያለብን ነገር እንግሊሽ ፕሮፊሸንሲያችንን ማጠናከር ነው። ከተቻለ አይኤልቲኤስ እና ቶፍልን መፈተን ያስፈልጋል፣ ከተቻለ ማለት ነው። የግዴታ አይደለም ግን ከዛ በኋላ ግን የምንፈልገው ዩኒቨርሲቲ ስፔሲፊክ ዩኒቨርሲቲ ይሄ የሚጠይቅ እነዚህን 2 ቴስቶች የሚጠይቅ ከሆነ ያኔ ማሟላት እንችላለን በጊዜው ማለት ነው። ግን ዋናው ነገር እንግሊሽ ፕሮፊሸንሲያችንን ስኪላችንን ማዳበር አለብን ማለት ነው። ስለዚህ እነዚህ አይነት ቲፖችን ተጠቅመን ስኮላርሺፖችን ዊል ለማድረግ ሬዲ መሆን አለብን። ኢቨን አምልጦን ራሱ ቢሆን ማለት ነው በዲግሪ የሚገኘውን ኦፖርቹኒቲ ሚስ አድርገነውም ከሆነ ለማስተርስ እነዚህን ቲፖች በደንብ አዘጋጅተን ዶኩመንታችንን ፕሪፔር አድርገን ፓስፖርታችንን፣ ሲቪ ወይም ደግሞ ሬዚዩማችንን ማለት ነው እነዚህ ሊጠይቀው የሚችሉ ዶክመንት ሲቪ ማለት ኢንተርንሺፕ የተለያዩ ኢንተርንሺፖች ላይ ኢንጌጅ አድርገን ምና ከሆነ ለየሆነ ካምፓኒ ተቀጥረን ኤክስፒሪየንስ ካለን ያ ኤክስፒሪየንሳችን የሚያሳይ ዶክመንት ነው ሲቪ ወይም ደግሞ ሬዚዩም ይባላል፣ ካሪኩለም ቪቴ ይባላል። እነዚህ ማዘጋጀት ፓስፖርት ኢቨን ለዲግሪ ራሱ ያላገኘን ከሆነ ለማስተርስ በደንብ አድርገን እነዚህን ዶክመንቶች ሬዲ ማድረግ። ስቴትመንት ኦፍ ፐርፐዝ የሚባል አለ። ስቴትመንት ኦፍ ፐርፐዝ ማለት ለምን ያንን ዩኒቨርሲቲ እንደመረጣችሁ ነው እና እሱ እንደገና ሪኮመንዴሽን ሌተር ሪኮመንዴሽን ሌተር ደግሞ ለምን እንድትረዱ ላይክ ፈንድ ዩኒቨርሲቲው ቱዊሽን ፊያችሁን ከቨር የሚያደርግላችሁ ለምን እንደሆነ ዩኒቨርሲቲው ፉሊ ፈንድድ ስኮላርሺፕ ኦፈር የሚያደርግላችሁ ለምን እንደሆነ እናንተ ለምን መክፈል እንዳልቻላችሁ የሚያሳይ ሪኮመንዴሽን ሌተር ከተለያዩ ከትምህርት ቤት ዳይሬክተራችሁ አንጡ ልትባሉ ትችላላችሁ። ከተለያየ ሰው ከተለያየ መስሪያ ቤት አጽፉ ልትባሉ ትችላላችሁ። ስለዚህ ሪኮመንዴሽን ሌተር ሬዲ ለማድረግ መወሰን አለብን ገና ከሆኑ ማለት ነው እና ለማስተርስም ሬዲ መሆን ይቻላል። እነዚህን ቲፖች ከተከተላችሁ የአንደር ግራጁዌት የማስተርስ የፒኤችዲ ስኮላርሺፕ ለማግኘት እድላችሁን ታሰፋላችሁ ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ።